50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬ 17ኛው ቀን ነው ጦርነቱ ከተጀመረ። በዚህ በ17ኛው ቀን እየሆኑ ያሉ ነገሮች በጣም ብዙ የከፉ ናቸው። አሁን ባለበት ሁኔታ ግን አንድ ትልቅ የከፋ ዜና ከዱባይ ተሰምቷል። ወይኔ ዱባይ ያለ አንድ ጽሁፍን አንብቤ ያለው ወይኔ ዱባይ፣ ወይኔ የብዙሃንን ጉሮሮ የያዘች ከተማ የሚል ጽሁፍ ማለት ነው። በጣም ልቤን ነው የገዛኝ። ዱባይ በጣም ብዙ ከዓለም ላይ የተውጣጡ ከኢትዮጵያም ጨምሮ ያሉ የቢዝነስ ሀሳብ ያላቸው እንደገና ሀገር የሚረዱ ከውጭ ሆነው ወደ ቤተሰብ የሚረዱ የብዙ ሰዎችን ጉሮሮ የያዘች ናት ዱባይ። ዩናይትድ አረብ ኤሚሬትስ ከፍተኛ ኬኦስ ነው ያለችው በዚህ ጦርነት ምክንያት። በዛሬው ቆይታችን ላይ ምንድነው ዛሬ የተፈጠረው የሚለውንም ጭምር በዚህ ፕሮግራሜ ላይ አሳያችኋለሁ። ሌላኛው ቭላዲሚር ፑቲን ለኢትዮጵያ ደብዳቤ ጽፈዋል። ይሄ ዛሬ ነው ከሰዓታት በፊት የተጻፈ ደብዳቤ ነው። ምናልባትም ይሄ ደብዳቤ የሚያሳየው ምንድነው የሚለውንም ጭምር እንመለከታለን። የደብዳቤው አጠቃላይ አውዱስ ምንድነው? ፖለቲካል፣ ጂኦፖለቲካል፣ ኢኮኖሚክ እንደገናም ደግሞ ብዙ ያሉ ኢንቴግሬሽኖች ላይ የተላለፈ ጠቅለል ያለ ሜሴጅ ነው ብሎ መውሰድ ይቻላል። ግን ለአንድ ጉዳይ የተላለፈ ደብዳቤ ነው። ይሄንን በተመለከተ ዛሬ ኤምባሲው ይሄንን አስተላልፏል። ስለዚህ በዚህ ዙሪያ ላይ ቆይታ አድርግላችኋለሁ። ሌላኛው እንግዲህ ውድ ሣድስ ቤተሰቦቼ ፕሬዚዳንት ትራምፕ ጥሪ እያቀረበ ነው። ድረሱልኝ እያለ ነው። ለድረሱልኝ ጥያቄው ምላሽ የሰጡ ሀገራት አሉ። ምክንያት ምንድነው? እንደገና ደግሞ አንሳተፍበትም ብለው በግልጽ ያሳዩ ሀገራት አሉ። የድረሱልኝ ጥሪው የትራምፕ በእጅጉ ነው እየበረታ ያለው። እንግዲህ የሶስተኛውን ዓለም ጦርነት ሰውየው ጎትቶ ዓለማትን ይዞ ለመግባት በከፍተኛ የመንፈስ ግፊት ውስጥ ነው ያለው ሰውየው። ስለዚህ ይሄ እንደ ቀላል አይታይም። ውድ ቤተሰቦች 16ኛው ቀን ላይ ነው ዛሬ ያለው። የጦርነቱ ቀጣይነት ተዘዋዋሪ ጥቃቶችም ቀጥለዋል። እስራኤልና ኢራን እንግዲህ ጥቃታቸውን አሁንም ቀጥለዋል። እስራኤል ከ200 በላይ የኢራን ቦሊስቲክ ሚሳይል መሰረተ ልማቶችንና የአየር መከላከያዎችን ኢላማ ማድረጓን ገልጻለች። ኢራን ወደ 700 የሚጠጉ ሚሳይሎችን ተኩሳለች እስካሁን ባለው ወደ እስራኤል ማለት ነው። ኢራን ጦርነቱ ከተጀመረ ወደ 700 የሚጠጉ ቦሊስቲክ ሚሳይሎችና 3600 ሰው አልባ ድሮኖችን በአሜሪካና በእስራኤል ኢላማዎች ላይ ማሰናበቷን ተናግራለች። እንደሚታወቀው 16ኛው ቀናት ማለት ነው። በእነዚህ 17 ቀናት ውስጥ ነው እየሆነ ያለው። በሊባኖስና በቤይሩት ጥቃቶች አሁንም ቀጥለዋል። እስራኤል በሊባኖስ ደቡባዊ ክፍሎችና በቤይሩት ዳርቻዎች የአየር ድብደባዋን ቀጥላለች። የተገደበ የምድር ላይ ዘመቻ መጀመሯንም አስታውቃለች። 17ኛው ቀን ላይ እነዚህ 17 ቀናት ውጤቶች ናቸው። የሞት መጠን አሁን ከ2200 በላይ ደርሷል። በ3 ሳምንት ባልሞላ ጊዜ ውስጥ መካከለኛው ምስራቅ ከ2200 በላይ ሰዎች መሞታቸውን የሲኤንኤን መረጃ ያሳያል። 17ኛው ቀን ላይ ሆነን ስናይ የኢራን ከፍተኛ የሞት ቁጥርም ጨምሯል። 1300 በላይ ሰዎች እስካሁን ድረስ መሞታቸው በትክክል እየተነገረ ይገኛል። በዱባይና አቡዳቢ ጥቃቶች አሁንም ቀጥለዋል። በዱባይ እንግዲህ ያለው ነገር በጣም ይገርማል። ዛሬ በዚህ ፕሮግራማችን ላይ ትኩረት ስለምናደርግበት በኢራቅ የአሜሪካ ኤምባሲ አካባቢ ላይ የነበሩ ጥቃቶች፣ የሆርሙዝ ባህረ ሰላጤ መዘጋት በ17 ቀናቶች ውስጥ የዘይት የነዳጅ ዋጋ መጨመር፣ የጥሬ ዘይት ዋጋ ብሬንት ክሩድ ኦይል ከመጋቢት 16 2026 ጀምሮ ከ$105 በላይ በመሸጥ የቀጠለ ነው። እንግዲህ ከጁላይ 2022 ወዲህ ከፍተኛ ደረጃ ላይ የደረሰበት ነው። የአሜሪካ የጠበቃ ጥያቄን በተመለከተ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ባህረ ሰላጤን ለመጠበቅ እና የነዳጅ ዋጋን ለማረጋጋት ሌሎች ሀገራትን ወደዚህ እየጎተተ ይገኛል ትራምፕ ማለት ነው። ይሄ ነገር ምንድነው የሚያሳየው የሚለው ነገር መጀመሪያ ከሱ ልጀምርላችሁ። የትራምፕ ጩኸት ድረሱልኝ ጥሪ ከዛ ጋር ተያይዞ ያለው ነገር ነግራችኋለሁ።
ከዛ በኋላ ቭላዲሚር ፑቲን ለኢትዮጵያ የጻፉት መልእክት አለ። ዱባይ ላይ በጣም የሚያሳዝን ነገር ቀጥሏል። እነዚህ ነገሮች ላይ ትኩረት አድርጌ ዘልቅላችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የነዳጅ ማጓጓዣ መስመር ደህንነት ላይ ዶናልድ ትራምፕ ያቀረበው ጥያቄ የውጭ ሀገራት የተለያዩ ወዳጆቹ እንግዲህ ምላሽ እየሰጡ ነው። ወቅታዊ ሁኔታዎችን በዚህ ዙሪያ ላይ የሚሉትን ነገሮች ማየት በጣም ተገቢ ነው። ምክንያቱም ይሄ የሶስተኛውን ዓለም ጦርነት ለመደገስ ሀገራትን ትራምፕ እያሰባሰበ ያለበት ቦታ ነው። በኢራንና በአሜሪካ በእስራኤል መካከል ያለው ጦርነት የተጀመረው ሶስተኛው ሳምንት ኢራን ሆርሙዝ ስትሬትን በተግባር በመዝጋቷ የዓለም የነዳጅ አቅርቦ በ5ኛ ደረጃ ተስተጓጉሏል ማለት ነው። የትራምፕ ጥሪ ይሄን ተመልክቶ እንግዲህ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ዩናይትድ ኪንግደም የጦር መርከቦቻቸውን በመላክ ስትሬቱን እንዲያስከፍቱ ነው የጠየቀው ትራምፕ። የጃፓን ምላሽ ሰምተናል። እንግዲህ ጃፓን ህገ መንግስታዊ ገደቦችን በመጥቀስ የጦር መርከብ ለመላክ እቅድ እንደሌላት በዲፕሎማሲያዊ መንገድ መፍትሄ ለመፈለግ ትኩረት ሰጥታ እየሰራች መሆኑን ነው ያስታወቀችው። የአውስትራሊያም አቋም ተሰምቷል። አውስትራሊያ የጦር መርከብ ወደ ስትሬቱ አትልክም። ይሄንን ማታረግበት ማንኛውም ምክንያት ዓለማትን ወደ ጦርነት ይዞ የሚገባ የትራምፕ እቅድ ነው። በትራምፕ ጥሪ ላይ ቀጥተኛ ተሳትፎ እንደማታደርግ አውስትራሊያ በይፋ ተናግራለች። እንግሊዝ ዛሬ ምን ላይ ሰጣለች? በነገራችን ላይ በጣም ክሪቲካል ነው። የእንግሊዝ እየተጠበቀ ነበረ። እንግሊዝ ከትራምፕ ጋር እየተወያየች ነው። ነገር ግን የጦር መርከብ ከመላክ ይልቅ ከስጋት ነፃ በሆነ መንገድ መፍትሄ የሚበጁ አማራጮችን ከባለድርሻ አካላት ጋር አብሮ መመርመር ነው የሚሻለው የሚለውን ዛሬ ይፋ አድርጋለች። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመር ይሄን ዛሬ አሁን ከሰዓት በፊት ይሄንን ነገር አሳውቀዋል። ኖ ዋይደር ዋር የሚል ቃል ተጠቅመዋል። ሰፊ ጦርነት ውስጥ አንገባም የሚል ጠቅላይ ሚኒስትር ስታርመር የዩኬ ኃይሎች በመካከለኛው ምስራቅ እየተካሄደ ባለው ሰፊ ግጭት ውስጥ አይገቡም፣ አይሳተፉም ብሏል። ምክንያቱም ትራምፕ ወደዚህ ቦታ ላይ እንግዲህ የመከላከያ ጦር ኃይልን ነው እየጠራ ያለው። ልብ በሉ። ያ ማለት በሆርሙዝ አካባቢ ላይ እነዚህ የሚመላለሱ የውጪ ሀገር መርከቦች በሚመጡበት ሰዓት ላይ ኢራን በዚህ ቦታ ላይ የምታደርገው ድብደባ ወይም ጦርነት የሚፈጥር ከባድ የሆነ እርምጃ የሚያስወስድ ነገር ይፈጥራል። እነዚህ ሀገራት የጦር መርከቦቻቸውን በዛ ቦታ ላይ ያሰለፉ ሀገራትም ከኢራን ጋር ወደ ጦርነት መግባታቸው አይቀርም። የዚህን ጊዜ ሶስተኛውን ዓለም ጦርነት በከፍተኛ ሁኔታ ክላይማክስ ላይ ያደርሰዋል። ለዚህም የብሪታንያ ወታደራዊ ተሳትፎ በክልሉ ያሉትን የብሪታንያ ዜጎች የህብረት አጋሮችን ለመከላከል በሚደረግ ጥንቃቄ የተሞላበት የመከላከያ ስራ ላይ ብቻ ነው የምታተኩረው በሚል ዛሬ ዩናይትድ ኪንግደም አቋሟን ገልጻለች። የሆርሙዝ ስትሬት ደህንነትን በተመለከተ ዩናይትድ ኪንግደም ከኢራን ጋር ያለውን ግጭት በአስቸኳይ ለመፍታትና በሆርሙዝ ስትሬት ላይ ያለውን የነዳጅ ማጓጓዣ መስመር ደህንነት ለመጠበቅ ከአጋሮቿ ጋር እየሰራች መሆኑን ነው የተናገረችው። ከዶናልድ ትራምፕ ጥያቄ ጋር ያለው ልዩነት አለ። ስታርመር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪታንያ ጦር መርከቦችን እንዲልኩ አሜሪካ ትራምፕ በቀጥታ ዩኬን ጠይቀዋል። እንደሚታወቀው ይህን ጥያቄ አንቀበልም የሚለው ግልጽ መልስ ነው ማለት ነው። ይልቁንም ፈንጂ ፈላጊ ድሮኖችን ወይም ማይን ሃንቲንግ ድሮንስ የመላክ አማራጭን እያጤንን ነው የሚል ነው። ምክንያቱም እነዚህ አሁን በየቦታው ላይ ይሄ ኢራን ቀላል ሀገር አይደለችም። እነዚህ አደገኛ ማይኖችን ተክላለች በየቦታው ላይ ማለትም አደገኛ ፈንጂዎች ናቸው። ስለዚህ በዛ ቦታ ላይ የሚያርፉ መርከቦችን የሚያፈነዱ ናቸው ማለት ነው። ይሄን ተክላለች። ይሄንን በማድረጓ ዩናይትድ ኪንግደም እነዚህን ፈልገው የሚያገኙ ሃንቲንግ ድሮንስን ለመላክ እሱንም እያጤንኩበት ነው የሚል ነው። ስለዚህ ይሄን በተመለከተ እንግዲህ የዲፕሎማሲ መፍትሄ አፈላላጊነት ሌሎች ጉዳዮችም እዚህ ላይ ተካቷል በዩናይትድ ኪንግደም። ሌሎች ሀገርስ ለትራምፕ ጩኸት ምን ላይ ሰጡ? የደቡብ ኮሪያ አቋም ተሰምቷል። ደቡብ ኮሪያ ጥሪውን እንዳስተዋለችና ከአሜሪካ ጋር በቅርበት በመመካከር በጥንቃቄ ሁኔታውን እየገመገመች መሆኑን ለመሳተፍ ያላትን ዝግጁነት የሚያሳይ ግሪን ላይት አሳይታለች። ፈረንሳይ እንግዲህ ግልጽ አቋሟን ካሳዩት መካከል ፈረንሳይ ትገኛለች። አውሮፓውያን ባልደረቦቿን በማስተባበር በአስፒደስ ተልዕኮ ስር መርከቦችን ለማጀብ ፍላጎት አሳይታለች። ይሄም የሆነው ግን ሁኔታዎች ሲረጋጉ ብቻ ነው የሚለውንም ነገር ፈረንሳይ ጨምራለች። ግን ፖዚቲቭ ምላሽ ነው የሰጠችው። ይሄም እንግዲህ አንዱ ነገር ነው። ከዚህ ውጪ አሁን ከሰዓታት ከደቂቃዎች በፊት እየተነገሩ ካሉ ዜናዎች መካከል አንደኛው ግሪክ እና ጀርመንን ይመለከታል። ግሪክ እንግዲህ
ኢንቮልቭመንቱን ሩል አውት ለማድረግ ያላትን ፈቃደኝነት በተመለከተ ጥያቄ ውስጥ የሚገባ ነገር አምስታለች። ግሪክ ኦልሶ ዊል ኖት ኢንጌጅ ኢን ኤኒ ሚሊተሪ ኦፕሬሽን በሚል ገልጻለች። ምንም አይነት ኦፕሬሽን ላይ አትሳተፍም የሚል ማለት ነው። ጀርመንን በተመሳሳይ መልኩ የጀርመን ስፖክስ ፐርሰኑ ሲናገሩ አሁን ከሰዓት በፊት ማለት ነው ጀርመን would not take part in the war nor in keeping the Strait of Hormuz open through military means በሚል ገልጸዋለች። በምንም አይነት የወታደራዊ አማካኝነት ለሚደረግ ተሳትፎ እንዲሁም ደግሞ ይሄ ቦታ ላይ ለሚደረግ ምንም አይነት ቦታ የመውሰድ ወይም ኃላፊነት የመውሰድ ነገር ላይ ጀርመንን እንዳታገኙት ወይም ጀርመን እዚህ ላይ አትሳተፍም የሚለውን ግልጽ መልእክት ለትራምፕ ተላልፏል። እንግዲህ ትራምፕ ብቻው ነው እየዳከረ ያለው። የሰውዬ በጣም አደገኛ ሰው ነው። ዓለምን ወደ አዙሪት ይዞ የገባ ሰው ነው። አሜሪካ በዚህ ጊዜ እንደ ትራምፕ የተዋረደችበት ጊዜ የለም። ዓለም ላይ ነው አሜሪካንን ያዋረደው ሰውየው በከፍተኛ ሁኔታ። ይሄን ጦርነት ሳያሰላው ነው የገባው። አንድ የሲኤንኤን ዘገባ እያነበብኩኝ በጣም የሚገርመው ይሄን ጦርነት አያውቅም። ኢቭን ኢራንን ያውቃታል ወይ? ምንም በነገራችን ላይ ስለ ሀገራት ንቀት ስላለው ሰውየው ምንም እውቀት የለውም ለሚሆነው ነገር ማለት ነው። ኢትዮጵያን እንኳን በምንም ሊያውቃትም አይፈልግም እንደምታውቁት ማለት ነው ሰውየው። ሀገራት ከሀገራት ጋር ዲፕሎማቲክ ኬኦሱ ሲገቡ ስለ ሀገራት የጠለቀ እውቀት ያስፈልጋቸዋል። ትራምፕ እንደ አይነት እውቀት የለውም። የተሞላው ግትር በሆነ ልብ ብቻ ነው የሚሄደውም በዛ ነው የሚያደርገውም ይሄ ነው። የጥፋትና የርኩሰት ውድመቶችን ይዞ ዓለም ላይ ይዞ እየመጣ ያለ ሰው ነው። ይሄንን ዛሬ እየሰማን ያለነው ነገር እንዳለ ታያላችሁ። የቻይና አቋም ተሰምቷል። የቻይና የውጭ ጉዳይ ሚኒስትር የኃይል አቅርቦት የተረጋጋ እንዲሆን የሁሉንም ወገኖች ኃላፊነት አለብን በሚል ያንን አስታውሰዋል። እንደገና ደግሞ ዲስከሌሽንን በመደገፍ ቀጥተኛ ምላሽ ከመስጠት መቆጠብ የሚል አቋሟን ዛሬ ቻይና ገልጻለች። የትራምፕ ዛቻን በተመለከተ ትራምፕ ጥሪውን የማይቀበሉ የኔቶ አጋሮችን የወደፊት ሁኔታ በጣም የከፋ እንደሚሆን በማስጠንቀቅ ጫና ለማሳደር እየሞከረ ነው እና በጣም እያስፈራራ ነው ያለው። የኔቶ አባል ሀገራት በዚህ ጉዳይ ላይ ምላሽ የማይሰጡት ወዮላችሁ የሚል ከፍተኛ ነገር ነው ትራምፕ ዛሬ እየሰነዘረ ያለው። እንግዲህ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት የሆርሙዝ ስትሬትን በጦርነት ቀጠና አድርጎታል። የስትሬቱ የነዳጅ ማጓጓዣ ዋጋ ከፍ ያለ ብለዋል። እንግዲህ ብዙ የንግድ መርከቦች መንገዳቸውን እየቀየሩ ነው። ስለዚህ ዓለምን ምን ያህል ውድመቱ እና ውጥንቅጡ ይሄ ስፍራ ይዞ እንደገባ እያየን ነው። እንግዲህ ኢራን ብስለቷ ምንድነው? ይሄን ጦርነት ከኢራን ምድር ላይ ማለት ኢራን ምድር ላይ ከሚደረገው ትኩረት ወደ ባህሩ ላይ አምጥተዋለች። ስለዚህ የባህሩ ዲፕሎማሲ፣ የባህሩ የፖለቲካ ተጽዕኖ፣ የባህሩን መቆጣጠር ያለው ዓለም አቀፍ ጉሮሮን የማነቅ አይነት አቅም ምን እንደሆነ ኢራን ገብቷታልና በጣም በዚህ አንቃ 6 ወር 7 ወር ጦርነቱ ማስኬድ ይችላል። ስለዚህ የጦርነቱ ሴንተር አሁን ባህሩ ላይ እንዲሆን ነው እያደረጉ ያሉት ኢራናውያኑ ማለት ነው። በሚገርም ደረጃ በጣም ከፍተኛ የጦርነት የብስለት ያለው ነገር ነው እየሄዱ ያሉት። ግን በጣም ተጎድተዋል ኢራኖቹ። ቀላል ምት አይደለም ያረፈባቸው። ነገር ግን አሁንም በሚገርም ደረጃ ጦርነቱን ተገዳድረውታል። ይሄንን እያየን ያለነው ዛሬ በ17ኛው ቀን ላይ እንግዲህ ቀጥሎ የሚሆነውንም ነገር በደንብ አድርጌ ያስታውሳቸዋለሁ። ቭላዲሚር ፑቲን ለኢትዮጵያ ያስተላለፉት መልእክት ምንድነው የሚለውን ቀጥዬ ላሳያችሁ። ከዛ ቀጥሎ ዱባይ ላይ ያተኮረውን ዜና ላይ ደግሞ የመጨረሻው ቆይታ ይሆናል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ያለነው አደገኛ ዘመን ውስጥ ነው። ውድ ቤተሰቦቼ እነዚህ ሁሉ ዜናዎች እግዚአብሔር እኛን ለማንቃት የሚጠቀምበት ነው። በዘመኑ ፍጻሜ ውስጥ ካሉ እጅግ በጣም ብዙ ኬኦሶች መካከል እኛ ግን የእግዚአብሔርን ተስፋ አይተን እግዚአብሔርን እንድንቀርበው የሚያስችሉ ናቸው ዜናዎቹ የሚነገሩት ሁሉ። እነዚህን ልብ ማለት ያስፈልጋል። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ዛሬ በቭላዲሚር ፑቲን ዛሬ ማርች 6 ላይ ወይም ደግሞ በእኛ መጋቢት 2028 በሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢትዮጵያ ቀጥተኛ ደብዳቤ ጽፈዋል። ይህም ደብዳቤ በኢትዮጵያ የሩሲያ ኤምባሲ የገጻቸው ላይ በግልጽ ተቀምጧል ማለት ነው። ምንድነው መልእክቱ? ዛሬ ለቀጥታ ደብዳቤው የሚለው ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዐቢይ አህመድ
የተሰማንን ጥልቅ ሐዘን ስለመግለጽ ብለው ያስቀምጠዋል። በዛ ላይ እንደሚታየው እንግዲህ ቭላዲሚር ፑቲን የሐዘን መግለጫ መልእክታቸውን የላኩት በመጋቢት 16 2026 ለፕሬዝዳንት ታዬ አጽቀሥላሴ ይላል መልእክቱ። ከዛ ውጪ ለጠቅላይ ሚኒስትሩ በሚል ተቀምጧል። የአደጋውን መንስኤ በተመለከተ እንግዲህ የደቡብ ኢትዮጵያ ክልል የጣለው ከባድ ዝናብ ምክንያት የተከሰተው ድንገተኛ የመሬት መሸራተት ከፍተኛ ዜና ነው አሁን ባለበት። ያን ላይ ነው መሰረት የሚያደርገው የቭላዲሚር ፑቲን መልእክት። አደጋው በዋነኝነት በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ በአካባቢው የሚገኙ ወረዳዎች ላይም ጭምር የደረሰ ነው። እስከ መጋቢት 16 ድረስ ባለው መረጃ መሰረት በትንሹ 107 ሰዎች ህይወታቸው ማለፋቸው የተረጋገጠበት ነው። ከዚህ ጋር ተያይዞ ከ125 በላይ የሚሆኑ ዜጎች ያሉበት ሳይታወቅ እስካሁን እንደጠፉ ይገመታል። እንግዲህ ቭላዲሚር ፑቲን በሀገሪቱ ደቡባዊ ክልል በደረሰው አሳዛኝ የመሬት መንሸራተት አደጋ የተሰማኝን ጥልቅ ሐዘን እንድትቀበሉኝ ይጠይቃለሁ በሚል ነው ቭላዲሚር ፑቲን ይህንን መሰረት አድርገው የገለጹት። እንግዲህ ፑቲን ለሟች ቤተሰቦችን መጽናናትና ለተጎጂዎችን ፈጣን ማገገምን ተመኝተዋል። ፕሬዝዳንት ታዬ አጽቀሥላሴ በአደጋው ለተጎዱ ቤተሰቦችና ማህበረሰቦች መጽናናትን ተመኝተውላቸዋል። እንዲሁም ደግሞ ለጠቅላይ ሚኒስትሩም ጭምር ማለት ነው። እንግዲህ ብሔራዊ የሐዘን ቀንን በተመለከተ እንደምታውቁት በአደጋው ምክንያት በኢትዮጵያ የ3 ቀናት ብሔራዊ የሐዘን ቀን ታውጇል። የ3 ቀናት ታውጀው እንደነበረ ይታወቃል። በመሬት መንሸራተት ምክንያት ከ3480 በላይ ነዋሪዎች ከቀያቸው የተፈናቀሉበት በጋሞ ዞንና በአርባ ምንጭ ዙሪያ ቢያንስ 190 ቤቶች ሙሉ ለሙሉ የወደሙበት ይሄ አደጋ በጣም የሚያሳዝን ነው። እንደምታውቁት አሁንም በጭቃ ውስጥ የተቀበሩ ሰዎችን ለማውጣት የፍለጋና የማዳን ስራው እንደቀጠለ ነው። የክልሉ ፕሬዝዳንት አቶ ጥላሁን ከበደ ነዋሪዎች ወደ ደህንነቱ የተጠበቀ ከፍታ ቦታዎች ላይ እንዲዘዋወሩ እየተደረገ መሆኑን ሲገልጹት ሰምተናል። እንግዲህ የፌዴራል አደጋ መከላከል ኮሚሽን የምግብ መጠለያና የሕክምና ቁሳቁሶችን እያቀረበ ይገኛል። ከሩሲያ በተጨማሪም ሌሎች ሀገራትም የተባበሩት መንግስታት ድርጅትም ጭምር ሀዘናቸውን የገለጹበት ነው። በመሬት መንሸራተቱና በጎርፍ ሳቢያ የህዝብ ትራንስፖርት መንገዶች ተዘግተው የእርዳታ ስራዎች አስቸጋሪ እንደተደረገበትም ጭምር እየተነገረ ነው። የዝናብ ወቅቱ እንግዲህ በልግና ገና ባለመጠናቀቁ ተጨማሪ የመሬት መንሸራተት ሊከሰት ይችላል የሚል ስጋት እየጨመረ እንደሆነ ይታወቃልና ይሄ ባለበት ሁኔታ ላይ ነው ቭላዲሚር ፑቲን ይሄንን የሐዘን መግለጫቸውን የላኩት ማለት ነው። ለመላ ኢትዮጵያ ይሄንን አድርገዋል። እንደዚህ አሁን ቭላዲሚር ፑቲን ብዙ በሀገራት ላይ ሰሞኑን ብቻ ከፍተኛ አደጋዎች ነው የተከሰቱ ያሉት። ለሁሉም ግን ይሄንን የሐዘን መግለጫ አላኩም። በጥቂት ሀገራት ላይ ጥቂት መሪዎች ጥቂት ሀገራት ላይ የተሰማቸውን ኮንዶለንሰንስ ይልካሉ እና የሐዘን መግለጫ በሚልኩበት ሰዓት ላይ መልእክቶች አሉ። አንደኛው የዲፕሎማሲ ግንኙነት ማጠናከሪያ ስትሬንግዝኒንግ ዲፕሎማቲክ ታይስ ነው። በሁለቱ ግንኙነቶች ለማጠናከር የሁለቱ ሀገራት ወዳጅነትን ለማደስ ወይም ለማሳየት የሚጠቅም የዲፕሎማሲ ስልት ነው። የሐዘን መግለጫው በሀገራቱ መካከል ያለውን መልካም ግንኙነትን ያረጋግጣል። ሁለተኛው የአጋርነትና የድጋፍ መግለጫ ነው። ሶሊዳሪቲ ኤንድ ሰፖርት። በዚህ አስቸጋሪ ወቅት ከጎናችሁ ነን ማለታቸው አንድ ሀገር ሌላ ሀገር እንዲሲልክ ለተጎዳው ሀገር የፖለቲካና የሞራል ድጋፍ በመስጠት ብቻውን ሀገሪቱ እንዳልሆነች ለማሳየት ነው። ይህም በአብዛኛው ጊዜ የስታንድ ኢን ሶሊዳሪቲ መግለጫዎችን ያካትታል እና እንደዚህ አይነት በጣም አደገኛ የፖለቲካ ደረጃ ላይ ሀገራት ያላቸውን ከፍተኛ መገናኘት ወይም መቀራረብ ነው የሚያሳየው። ሶስተኛ የአደጋ ዲፕሎማሲ ወይም ዲዛስተር ዲፕሎማሲ ይባላል በዲፕሎማሲ ቋንቋ። ይሄ ደግሞ ቀደም ሲል አለመግባባት ወይም ውጥረት ያለባቸው ሀገራት አደጋን እንደ ሰበብ በመጠቀም በሩን የመክፈቻ ወይም ግንኙነትን የማሻሻያ መንገድ አድርገው ይጠቀማሉ። አሁን ባለበት ሁኔታ ቭላዲሚር ፑቲን ለኢትዮጵያ ሲልጉ በጣም ክሪቲካል የሆነ የዲፕሎማሲ ሌቭል በሀገራት ውስጥ መኖር ነው የሚያሳየው። ስለዚህ የቢዝነስም የዲፕሎማሲም በአካባቢ ላይ ኮንሰርንድ የመሆንንም ነገር ነው የሚገለጸው ማለት ነው በዚህ አይነት አጋጣሚ። ስለዚህ ይሄንን ቭላዲሚር ፑቲን መላካቸውን መጠቆም እንወዳለን። ወደ መጨረሻው መረጃ ይዣችሁ ልሂድ። ጋዜጠኛና መምህር አብይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በኢራን እና በዩናይትድ አረብ ኤሚሬትስ መካከል ያለው ጦርነት ተባብሶ ቀጥሏል። ሰው አልባ ድሮኖች በዱባይ አየር ማረፊያና በፉጃይራ ላይ ጥቃት ፈጽመዋል ዛሬ ማለት ነው። ኤክስተት እንግዲህ በጣም የሚያሳዝን ነው፣ ነግራችኋለሁ። ይሄ ጉዳት በጣም ከፍተኛ ሁኔታ የዱባይን ዓለም አቀፍ ሴፈስት የመዝናኛ ቦታ ወይም ደግሞ ምንም አደጋ የሌለው የመዝናኛ ቦታ የሚለውን ቋንቋ የሚያጠፋና የዱባይን ክብር የዩናይትድ አረብ ኤሚሬትስን ዓለም አቀፍ ክብር
የሚያናጋ ተግባር ነው እየተፈጸመ ያለው። በጣም ያሳዝናል። እንግዲህ ይሄ ዛሬ የተፈጸመው በዱባይ አየር ማረፊያ አቅራቢያ የእሳት አደጋ ፈጥሯል። በድሮን ጥቃቱ ምክንያት በዱባይ ዓለም አቀፍ አየር ማረፊያ ወይም ዲኤክስቢ ይባላል፣ በዛ አቅራቢያ የሚገኝ የነዳጅ ማጠራቀሚያ ታንከር ላይ ከፍተኛ እሳት አስነስቷል። የፉጃይራ የነዳጅ ማከማቻም ኢላማ ተደርጓል። በፉጃይራ የነዳጅ ኢንዱስትሪ ቀጠና ላይ የተፈጸመ የድሮን ጥቃት ሌላ ከፍተኛ እሳት ቀስቅሷል። ይህም አካባቢው ስትራቴጂካዊ የነዳጅ ማስተላለፊያ በመሆኑ አደጋው የጎላ ሆኗል ማለት ነው። የበረራ እገዳን በተመለከተ በዱባይ አየር ማረፊያ አቅራቢያ እሳቱ ከተነሳ በኋላ የዱባይ ሲቪል አቪዬሽን ባለስልጣናት እንደ ጥንቃቄ እርምጃ የበረራ ስራዎችን በጊዜያዊነት አግደው የነበረ ማለት ነው። ዛሬ ከጥቃቱ በኋላ እንግዲህ የበረራዎች ተመልሰዋል። ከጥቂት ሰዓታት እገዳ በኋላ የዱባይ አየር ማረፊያዎች ስራዎች ቀስ በቀስ ወደ ተመረጡ መዳረሻዎች ላይ መቀጠላቸው እየተነገረ ነው። የተጎጂዎች ሁኔታን በተመለከተ በዱባይ አየር ማረፊያ አቅራቢያ በተነሳው የእሳት አደጋ እስካሁን በይፋ ሪፖርት የተደረገ የሰው ህይወት አልፈዋል ወይም ጉዳትም አለው የሚለው ነገር በተመለከተ እስካሁን የተነገረ ነገር የለም። እንግዲህ ይሄ በኢራን ተደጋጋሚ ጥቃት ውስጥ ነው ያለችው ዱባይ። ይሄ ጥቃት እንግዲህ የካቲት 28 ከተጀመረ ከ2026 የኢራን እስራኤል አሜሪካ ጦርነት ወዲህ በዩናይትድ አረብ ኤሚሬትስ ላይ የተፈጸሙ 1800 ነው ውድ ቤተሰቦች በላይ ሚሳኤልና ድሮን ጥቃቶች ተከስተዋል። በጣም ነው የሚያሳዝነው 1800። ይሄ ለምሳሌ የፉጃይራ መርከብ ማገዶ በበንከሪንግ መቋረጥንም ጭምር በዚህ ጋር የምናየው ነው። ሁኔታዎች ተባብሰዋል። የአየር መከላከያ ስራዎችም እንደዚሁ በከፍተኛ ሁኔታ ቢዚ ሆነዋል። የኢራን ምላሽን በተመለከተ ኢራን በዩናይትድ አረብ ኤሚሬትስ ላይ የምታደርሰውን ጥቃት የጀመረችው የአሜሪካ በኢራን ላይ የምታደርሰውን ጥቃት ታስተናግዳለች ዩናይትድ አረብ ኤሚሬትስ በሚለው ነው። ስለዚህ ዩኤኢ ይሄንን ውድቅ አድርጋለች። ነገር ግን እስካሁን አላመነችም። ነገር ግን ከአሜሪካ ዩናይትድ አረብ ኤሚሬትስ ተነስተው ነው አሁን በሆርሙዝ ላይ እየተደረጉ ያሉ ድብደባዎች የተፈጸሙ ያሉት። በተለይም ደግሞ የካርግ ደሴት ላይ የተደረገው ጥቃት ኃላፊነት የምትወስደው ዩናይትድ አረብ ኤሚሬትስ ናት በሚል ኢራን ትከሳለች። በዚህም የተነሳ እንግዲህ ባለፉት ቀናቶች በጠቅላላ ከፍተኛ ውድመት በዩናይትድ አረብ ኤሚሬትስ ላይ ቀጥለዋል። እንግዲህ ውድ ቤተሰቦች ጥቃቱ የጀመረው የካቲት 21 2018 ነው። ይህም እስራኤልና አሜሪካ በኢራን ላይ የፈጸሙ ጥቃትን ተከትሎ የመጣ አጸፋ ምላሽ እንደሆነ ይታወቃል። የተተኮሱ ሚሳኤሎችና ድሮኖችን ብዛት በተመለከተ እስከ መጋቢት 7 2018 ወይም ማርች 16 2026 ድረስ ብቻ ኢራን 285 የቦሊስቲክ ሚሳኤሎችን፣ 15 ክሩዝ ሚሳኤሎችን፣ 1567 የድሮን ጥቃቶችን በኤሚሬትስ ላይ ሰንዝራለች። በጥቃቱ ምክንያት እስካሁን 6 ሰዎች ሞተዋል። ከ142 ሰዎች በላይ ደግሞ ቆስለዋል። ቀላል የሚሆን ከባድ እንደዚህ ጉዳት ደርሶባቸዋል። የሟቹ ዜግነት የፓኪስታን፣ የኔፓል፣ የባንግላዴሽ እንደሆነ ተረጋግጧል እስካሁን ባለበት ሁኔታ ለማለት ነው። በጉዳቱ ላይ ካሉት 142 ሰዎች መካከል ቢያንስ አንድ ኢትዮጵያዊ ዜጋ እስካሁን ድረስ ባለው ጉዳት እንደደረሰበት ተነግሯል ማለት ነው። በኤሚሬትስ አየር መከላከያ ሰራዊት ከ90% በላይ የሚሆኑ ጥቃቶች መክሸፉን ነው እየተነገረ ያለው። በደረሰው የድሮን ጥቃት ምክንያት የዓለማችን ስራ የሚበዛበት የዱባይ አየር ማረፊያ በከፊል ተዘግቶ በረራዎች ተቋርጠው እንደነበረ ይታወቃል። በፉጃይራ እንደገና በሩዋይስ አካባቢ የነዳጅ ኢንዱስትሪ ዞኖች ላይ የደረሰ ጥቃት ከፍተኛ ቃጠሎ ተከስቷል። እስካሁን ባሉት በእነዚህ 17 ቀናቶች ውስጥ ኤሚሬትስ በኢራን ላይ የሚገኘውን ኤምባሲዋን ዘግታለች። ዲፕሎማሲያዊ ግንኙነቷንም በይፋ አቋርጣለች። የወደብ ማስጠንቀቂያዎች አሉ። ኢራን እንግዲህ በኤሚሬትስ ዋና ወደቦች በተለይም ደግሞ በጀበል አሊ፣ በካሊፋ፣ በፉጃይራ በዚህ ላይ እንዲለቀቁ ማስጠንቀቂያ ሰጥታ ነበረ። ምክንያቱም ይሄን ቦታዎች ላይ አሜሪካዎቹ እዚህ አካባቢ ላይ ያለውን ነገር ለቀው አካባቢውን ለቀው ይወጡ፣ እንደገና እነዚህ ቦታዎች ይለቀቁ የሚል ማስጠንቀቂያ ከኢራን ተነግሯል። እንግዲህ ባለፉት 17 ቀናቶች ውድ ሣድስ ቤተሰቦቼ በየካቲት 21 2018 ጀምሮ ማለት ነው የደረሱት ጥቃቶችን ስታዩ በዱባይ ላይ እንግዲህ የመጀመሪያ ድሮን እና የሚሳኤል ጥቃት በአቡዳቢ የሚገኘው አልዳፍራ የአየር ካምፕ ላይ ነው ጥቃት የተፈጸመው። በመጋቢት 1 2018 ደግሞ በዱባይ ጀበል አሊ ላይ ወደብ ላይ ማለት ነው የወደቁ ፍንጣሪዎች ቃጠሎ አስነስተዋል። በመጋቢት 1 2018 በዱባይ የሚገኝ
ጁሜራ አቅራቢያ የድሮን ጥቃት ደርሶ ህንፃዎች መስታወቶችን ሰባብረዋል። በመጋቢት 3 2018 በዱባይ የሚገኝ የአሜሪካ ቆንስላ አቅራቢያ የድሮን ጥቃት ደርሶ አነስተኛ ቃጠሎ ተከስቷል። በመጋቢት 4 በፉጃይራ ባህር ጠረፍ ላይ የሚገኙ መርከቦች ላይ የሚሳኤል ፍንጣሪዎች ጉዳት አድርሰዋል። በመጋቢት 8 በዱባይ ማሪና በሚገኝ ረጅም ህንፃ ላይ የድሮን ፍንጣሪዎች ወድቀው አንድ ታክሲ ነጂ እንደተጎዳ ወይ እንደተገደለም ጭምር ይታወቃል። በመጋቢት 10 2018 በአቡዳቢ ሩዋይስ የነዳጅ ማጣሪያ ላይ በደረሰ ጥቃት የነዳጅ ምርት ጊዜው ተቋርጦ እንደነበረ ይታወቃል። መጋቢት 14 2018 ዓ.ም በፉጃይራ የነዳጅ ማከማቻ ዞን ላይ በደረሰ ጥቃት መጠነኛ ቃጠሎ ተመዝግቧል። በመጋቢት 15 ማርች 15 በአቡዳቢ አልባህያ አካባቢ በሚሳኤል ፍንጣሪ ምክንያት የሲቪል ተሽከርካሪ ተመቶ የፍልስጤም ተወላጅ እንደተገደለ ይታወቃል። በቅርቡ ከቀናት በፊት ማለትም ትላንትና። ዛሬ ደግሞ መጋቢት 16 2018 ወይም ማርች 16 በፈረንጆቹ አቆጣጠር ነው። በዱባይ አውሮፕላን ማረፊያ የነዳጅ ታንከር ላይ የድሮን ጥቃት ደርሶ ቃጠሎ ተከስቷል። እንግዲህ እነዚህና መሰል ዜናዎችን ስናይ ውድ ሣድስ ቤተሰቦቼ ዱባይ በጣም በሚያሳዝን ደረጃ እንግዲህ ያ ክብሯን ያን ዝናዋን ለማውረድ የሚደረግ ጥቃት ከኢራን እየታየ እንደሆነ እንመለከታለን። ያ ማለት እንግዲህ አሜሪካዎቹን በቀጥታ ስለማያገኟቸው ዱባይንና መሰል ከተሞችን እዛ አካባቢ ያሉ አረብ ሀገራት ላይ ጥቃት በመፈጸም ከአሜሪካ ጋር ከእስራኤል ጋር ያላችሁ ወዳጅነት ነው ይሄን ዋጋ እያስከፈላችሁ ያለው የሚለው መልእክት ለማስተላለፍ ነው ኢራን እያደረገች ያለችው ተብሎ እየተነገረ ይገኛል። ነገር ግን ዱባይ የብዙ ሚሊዮን የብዙ ሰዎችን ጉሮሮና እንጀራ ያዘች ቦታ ናት። ዓለም ላይ ያሉ ከፍተኛ የቢዝነስ አቅም ያላቸው ሰዎች ሁሉ የሚሰባሰቡባት ቦታ ናት። በእንደዚህ አይነት የአደጋ ሰዓት ላይ መሆኗ ግን በእጅጉ እንደሚያሳዝን እኛም ስሜታችንን መግለጽ እንወዳለን። እድሜ ለትራምፕ ይሄ ሁሉ ነገር የሚያደርገው ይሄ ጥምጥም መንፈስ የሰላም አሳጪ ትዕቢተኛ ነገሮችን የሚያደርገው ሁሉ በትዕቢትና በዲያብሎስ ልብ የሆነ የመጨረሻውን ዘመን ለማፋጠን እየሰራ ያለ ሰው ነው ትራምፕ የሚባለው እና በሱ የተነሳ የሚደረግ ነገር መሆኑን ታያላችሁ። ግን ለዓለማት ሰላም የክርስቶስ ሰላም ይድረስ ማለት እንወዳለን። እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።